ሰላም የግሬስ ቤተሰቦች እንዴት ናችሁ? በያላችሁበት ደህና ናችሁ ተስፋ አደርጋለሁ። እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ እንግዲህ ያው ትላንት በተፈጠረው ነገር ሁለት አነጋጋሪ ነገር እየተወራ ሳይሆን ተወርቷል አይነት ነገር። ያው ሜሪም እንግዲህ አብርሽን ሄዳ ለምን ይቅርታን ተቀበልክ ምናምን ነገር ትላለች። እነ ዳኒም ደግሞ እዚህ መጥተው ለምን ይቅርታ ጠየቅሻት ምናምን ነገር እያሉ ሩታን ዛሬ እንግዲህ ያዋከቧት ዋሉ። አብርሽንም እንግዲህ አዋክበውት ምናምን ነገር አዋክበው እኔ ደግሞ አዋክበውት ብዬ ላከብራት ነበር ሜሪን እና ብቻ እንደዛ ሲያዋክቡ ነበር። እኔ ችግር የለውም በይቅርተው ምናምን ነገር በቃ ምንም ችግር የለውም እኮ ግን ማለት ነው። ግን አሁን የነዳኒ ሁኔታ ማለት ነው ማዘናጊያ ቢሆንስ? አሁን ይቅርተውን የእውነት እንደሆነ በቃ እንድናምን ያው ትላንት እንግዲህ በጣም ብዙ ሰው ይቅርታውን እንዳልተቀበለና አለመቀበል ሳይሆን የሆነ ከጀርባው የሆነ ነገር ሊኖር እንደሚችል እያሰበ ነበር በጣም ብዙ ሰው እና ያንን ነገር ማዘናጊያ ቢሆንስ ብዬ አስባለሁ። አሁን ይቅርታውን ነገር የእውነት ነው ብለን እንድናስብ ዛሬ መጥተው ሩታን ተቆጥተዋት ምናምን ነገር እንደናምናቸው ማለት ነው። እንደዛ እንዳይሆን ነው እኔ የምፈራው፣ ማዘናጊያ እንዳይሆን። ለዛ የዛሬውን ቪዲዮ ማለት ነው በሁለት ልብ ሆነን ነው ማየት ያለብን። አንደኛው የምር እየተቆጣት ሊሆን ይችላል፣ አንደኛው ደግሞ ማዘናጊያ እንድናምናቸውም ሊሆን ይችላል እና እቺን ነገር ያዙልኝ። በሁለት ልብ ሆናችሁ ይህን ቪዲዮ ብታዩ ደስ ይለኛል። ብቻ ለማንኛውም እስኪ ይህን ቪዲዮ እያየን ሪያክት እናደርጋለን። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። 11 ሺህ ልንገባ በጣም ትንሽ ነው የሚቀረን። አዳዲሶች እንግዲህ ሰብሰብ በሉና 11 ሺህ ድፍን እናርጋት እስከ እሁድ ይቺን ሳምንት በቃ ድፍን ለማድረግ እንሞክር። ቪዲዮን የጀመራችሁ ሁላችሁም ላይክ ብታደርጉ ደስ ይለኛል። ሀሳብ አስተያየቶቻችሁን እስከ መጨረሻ ቪዲዮን ከተከታተላችሁ በኋላ ኮመንት ስር ብታስቀምጡ ሞር እየተረዳዳን እንሄዳለን ማለት ነው። በቀጥታ ለማንኛውም ወደ ቪዲዮ እንግባ። ከወጣ በኋላ ዛሬ ነው ያገኘሁትና ያው እኔም አልተመቸም ብዬ ስላሰብኩኝ አልፈለኩም። እንዴት ነሽ ሩታ? ደህና ነሽ? አለው ለዳንቻይ እንዴት ነህ? ደህና ለማለት ይከብዳል። ደህና ነበር፣ ግን በአንቺ ምክንያት የኛ ደህንነት እዚህ ጋር ጠፍቷል። ወደ ቁም ነገሩ ስንገባ ዳኒ እኮ ማለት ነው ሰይጣን መሆንን እያስመሰከርክ እኮ ነው። እኔ ዳኒ እንደማይመቸኝ ብዙዎቻችሁ ታውቃላችሁ እና እኔ ሰይጣን መሆንን እያስመሰከርክ ነው። በቃ ለእኔ አሁን ይሄ እንትን ደህና ነን ግን ደህና እንዳንሆን አርገሽናል ማለት ይቅርታ ስለጠየቀች ነው አንተ ደህና ማቶ ነው። ሩታ ሄዳ አብርሽን ይቅርታ ጠየቀች። አሁን ይቅርታው የእውነት ነው ብለን እንውሰድና ሩታ ሄዳ አብርሽን ይቅርታ ስለጠየቀች ዳኒ ሰላሙ ተናጋ። እኔ እስቲ የፈለገ ነገር ቢሆን አንተ መልካም ሰው ብትሆን ማለት ነው መልካምነት በውስጥ ቢኖር አሁን ይቅርታ ስለጠየቀች ትናደዳለህ? ትደሰታለህ እንጂ ትናደዳለህ? የሆነ በቃ መልካምነት በውስጥ እንደሌለ በጣም እያስመሰከርክም ጭምር ነው። በእርግጥ አሁን አዲስ ነገር አይደለም ለኦዲየንስ ይሄ ነገር ማለት ነው። ግን የሆነ ለራስህ ስትመሰክር ደግሞ ራስህ ላይ ደስ አይልም። የዛሬ ቪዲዮ በቃ ሙሉ በሙሉ እንደዛ ነው። ገብቶሻል? ፍላጎትሽ አንቺ ምን ይሁን እንደገና ደግሞ ራሱ አስገድዶሽ ይቅርታ ካልጠየቅሽኝ እንደዚህ ያደርጋለሁ ብሎሽ ከሆነ አብርሃም በግልጽ ነገር ማይፈታ ነገር የለም። ለምንስ በዚህ ልክ አንቺ ዝቅ እንድትይ የሆነ ሰው ደግሞ ምንም ጥፋት እንዳለጠፋና ከፍ እንዲል ለምን ታደርጊያለሽ? እኛስ ለምን እንደ ክፉ እንድንታይ ታደርጊናለሽ? እኔ ጥያቄ ማለት ነው ይቅርታ ከመቼ ወዲህ ነው የከፍታና የዝቅታ መለኪያ ምናምን ነገር የሆነው? በጣም ጥያቄ የሆነብኝ ነገር ማለት ይቅርታ እኮ ይቅርታ ነው። በቃ ይቅርታ ማለት በመሸነፍ ውስጥ ማሸነፍ አይነት ነገር ነው። አሁን የጠቢብ ንግግር እንዳይመስል እንጂ ይቅርታ ማለት በቃ እንደዛ እኮ ለየት ያለ ነገር የለውም። ከመጀምሮ የከፍታና የዝቅታ መለኪያ ምናምን ነገር እንደሆነ አይገባኝም። በምን እንትን እንደተረዳው አላውቅም። ብቻ አሁን ይሄ አስተሳሰባችሁ ማለት ነው ይሄ ዳኒና እዩ ያመጣችሁት አስተሳሰብ ይሁን እንዳላደጋችሁ በጣም ያሳያል። ምንም በቃ እንዳልበሰላችሁ የአንዳንድ ነገሮች ትርጉም ምን እንደሆነ እንዳልገባችሁ ይናገራል። እና እኔ አልፈርድባችሁ። እንግዲህ ምናልባት በራሳችሁ ህይወት ምናምን ነገር ብዙ ነገር ስታዩ ህይወት ሲመክራችሁ ተስተካከላላችሁ ብዬ አስባለሁ። እኔ ምንም አልናገርም፣ ልጅነታችሁን ስለማቅ ነው። ቶሎ ነበር የምንፈልገው ግን ያ ነገር ሳይሆን ሲቀርና እሱ የራሱን ህይወት ጀምሮ አሁን የራሱ አዲስ ቤት ውስጥ አዲስ ህይወት ምናምን ጀምሯል። ገባህ አይደለ? በምን መልኩ ነው አንተ ሰላም ማድረግ ይፈልጋል? አሁን እኮ ኖርማል ነው። እሱ አዲስ ህይወት ይጀምር፣ ከማንም ጋር ይኖር ምንም አይኖር፣ ግን እቺ ልጅ ከሁሉም ጋር ሰላም መሆን አለበት። ገብቶሃል አይደል? የልጁ አባት ማለት መቼም ቆርጣ ጥሎ። ስለዚህ ይቅርታ መጠየቋ ይናከል እኔ ክፋት አለ። ለምን ነገሮች ከሱ የማይመጡት? ሩታ አንቺ የበደልሽው ነገር ደግሞ አሁን እኔ ዳኒ ጥያቄ ማለት ነው ለአንተ በቃ መቼም ሰላም አይሁኑ ነው
በቃ መቼም በቃ ከዚህ በኋላ ለዘላለም ሰላም አይሁኑ ነው ያንተ ሀሳብ? ቆይ እኔ ግራ ገብት እያለኝ ያለው ነገር ማለት ነው። ሴራ ነው እንዳንል በዚህ በኩል እየተቆጡ ምናምን ነገር ሩታን የተቆጡ እንድናምናቸው ያደርጋሉ። ሴራ አይደለም ብለን ደግሞ እሺ ችግር የለውም ይሆናላ በቃ እውነታቸውን ነው ብለን ስንል ደግሞ ለምን እንደሚቆጡ ግራ ያጋባናል። እና አንተ አሁን ኤፍሬም እንደተናገረው ከሆነ ምን በቃ ቆርጣጥለውም በቃ የሩታም ልጅ ቢሆን አባት ነው፣ ለሩታም ደግሞ ለአብርሽ የልጁ እናት ናት። እና ምንም በቃ ይሆናላ በአንተ ፍላጎት በአንተ ስሜታዊነት ተለያይተው እንዲቀሩ ማድረግ አትችልም። እና ይሄ በቃ ማለያየት የምትፈልግ ምናምን ነገር ሰው ከሆንክ ኦልሬዲ የተበጠበጠን ሄደህ ትዳር ማለያየት ትችላለህ። ለነገሩ እንደዛ ራሱ ማለት ተገቢ አይደለም። ይቅርታ ግን ማለት በቃ ምንም ጀስት እኔ አላውቅም ምለውን ስላጣው ነው ለዳኒ ማለት ነው። ደስተኛ ፋሚሊዎቻችን እንዴት ነው በእኛ ጥፋት የተነሳ እነሱ ጭምር መነቋቋር አለባቸው ብዬ አላስብም። እነሱ ራሱ ቂም ውስጣቸው መያዝ አለበት ብዬ አላስብም። ይሄ የእኛ ጥፋት ነው። የእኛን ጥፋት በራሳችን መንገድ ሶል ብናርገውና እዛም ጋር ሰላም መፍጠር ከቻልን ብለን ያደረግነው ነገር ነው። እንደዛም ተሳክቶልናል። በነገር ላይ ማለት ከቡዜ ጋር እንደዚህ አይነት በምመላለስበት መልኩ ከአብርሽም ጋር እንደዚህ አይነት ነገር ውስጥ ስገባ በግልጽ አላወሩኝ እንጂ ነጋሼ ደስተኛ ነበሩ። ገብተዋል። ምክንያቱም ቆይ ሲጀመር ማለት ነው እኔ ይህን ያክል ማብራሪያም ሩታ እኮ ማለት ልትሰጣቸው አይገባም። ሲጀመር ሁለቱንም ለምን አትተዋቸውም? ቆይ በአብርሽም ሳይድ ያላችሁ ሰዎች፣ በሩታም ሳይድ ያላችሁ ሰዎች ለምንድን ነው ማትተዋቸው? እኔ ግራ ግብት የሚለኝ የሆነች ነገር ባደረጉ ቁጥር የነሱ ምክርና የነሱ እጅ ምናምን ነገር በቃ ተከትሎ ይመጣል። በቃ ማለት ለማለት የፈለግኩት እንደ መሰላችሁ አሁን ሩታ ትላንት ሄዳ ይቅርታ ስለጠየቀች ለምን ተቆጣሽ? በቃ አንድ የሰው ጫና ነው። ከዛን አብርሽ ይቅርታውን ስለተቀበለ ለምን ይቅርታውን ተቀበል ከአንድ እንትን ነው። ለምንድነው ዞር ማትሉት? ለምንድነው የራሳችሁን ህይወት ማትኖሩት? ሲጀመር እናተ ማለት ነው እንዴ የእናተ እጅና ምክር እኮ ሁሌ አያስፈልግም ለሰው ልጅ። በጣም ይሄ ፋታ መስጠት የሚባል ነገር ማወቅ አለባችሁ። እንዴ ፋታ ያስፈልጋቸዋል። በራሳቸው ነገሮች የሚወስኑበት እንትን ያስፈልጋቸዋል። ትንሽ ነገር የሆነ ነገር ሲያደርጉ በቃ ትመጡና አስተያየት ለማብዛት ምክር ደግሞ ለመጨመር ነገር ትሞክራላችሁ። አያስፈልግም። የእናንተ ምክር የትም አያደርሳቸውም። እስከዛሬም ደግሞ አላደረሳቸውም። የትም አላደረሳቸውም። ሲጀምር አብርሃም የሚፈልገው ነገር እኮ ነው። በየሰባቡ ይኸውልህ እኛ አብርሃም የሚፈልገው ነገር እኮ ነው። ልጁን እኮ ይፈልገዋል። ልጁንም አይፈልግም እንጂ ልጁንም አይፈልግም። አሁን እኮ ሩታ እኮ ማለት ነው ግዴታ ከአብርሃም ጋር ልሁን ብላ እኮ ያደረገችው ነገር ምንም ነገር የለም። ገብቶሃል አይደል? አሁን እናንተ እያሰባችሁ ያላችሁት ፈልጋ ሄደች ነው መሰለቻችሁ። ኤፍሬም ደግሞ ማለት ነው ሁለት ነገር ነው በቃ የሚያወራው በአንድ ቀን ውስጥ 2-3 ነገር ነው ያወራው። በእርግጥ ሩታ አላለችም፣ ይሄን አውቃለሁ። እሱ ራሱን ጎትቶ ይዞ ሄዶ ይቅርታ ምናምን ነገር ያስጠየቃት ሩታንም ቢሆን ግን አሁን እዚች ጋር እሱ ደግሞ ንግግሩ አብርሽና ሩታ አንድ ላይ እንደማይሆኑ ጀስት ለይቅርታ ብቻ እንደሆነ ነው። ግን ትናንት ሲያወራ የነበረው ነገር ኢቨን ዛሬ ራሱ ሲያወራ የነበረው ነገር ሩታን ጠርቶ በራሱ ቻናል በለቀቀው ቪዲዮ ማለት ነው ጀስት ይገናኛል አይገናኝም? ሁለት ነገር ነው እያወራ ያለው። የእሱ ፍላጎት አንድ ላይ እንዲሆኑ ምናምን ነገር ነው። በዛ በኩል ደግሞ ባለፈው ለደስታ እንደገና ቃል ገብቶለታል እሞክራለሁ የቻልኩትን ምናምን ነገር እያለ እና በጣም ሁለት ቦታ ሆኖ በጣም እየቀላወጠ ያለው ኤፍሬም እኔ በጣም እንዲሁም እያናደደኝ ያለው ሰሞኑን በጣም ሰው የዘነጋው ነገር የኤፍሬምን ስራ ነው። እዚች ጋር ይቅርታ ማስጠየቁ እንዲባባሉ ማድረጉ ነገር ብቻ አይደለም። ሁለት ነገር ሰው እያወራ እንዴት እንትን ይላል? በቃ ከራሱም ጋር ለራሱ አይጋጭም እንዴ? ግራ ገብት የሚለኝ ነገር እኮ ማለት ነው። በዛ በኩል ደስታን በቃ እንደምንም ሞክርልሃለሁ ሩታ ከአንተ ጋር እንድትሆን ምናምን ነገር ብሎ አስደስቶት ምናምን ነገር ተለያዩ። ከዛም በዚህ በኩል ደግሞ አብርሽና ሩታ አንድ ላይ እንዲሆኑ ፈልጋለሁ ይላል። ዛሬ ደግሞ እሷ ፈልጋ አይደለም በቃ ማለት አብርሽ ራሱ ፈልጎ ነው፣ ልጁን ስለፈለገ ነው ነገር። እንዲሁም ሁለት ነገር ብቻ አልኩ 3 ነገር ነው የሚያወራው ኤፍሬም። ለምንድን ነው አንቺ ወዳችሁ ምትሆኚ? ኖ አይደለም፣ ኖ እንደዛ የሚባል ነገር የለም። ሩታ እያስጠቃሽ ነው፣ እኛን አስጠቅተሽናል። እዚህ ጋር ገባሽ? አንተም ደግሞ ማለት ነው የሚመስለው ሌላ ነገር ያስክ ሳይድ ያስክ ለወንድም ያገዝክ ነው የሚመስለው። ለምንድን ነው ሩታን ወስደው ይቅርታ መታደርግ ይዘው መታ ይቅርታ ይበላል? ለምን ሩታን መጥቶ ይቅርታ አላረክም? ለምን አይላትም? እሱ ኖ እውነቴን ነው። እነሱን ማስረዳት ማለት ነው እናንተ ማስረዳት ዳኒና እዩ የሆነ ድንጋይ ላይ ውሃ እንደማፍሰስ ነው ለእኔ የሚመስለኝ። በቃ መቼም የይቅርታ ነገር የሚገባቸው አይመስለኝም። አስረዱ። ከዚህ በላይ እንዴት ያስረዱ? እነ ሩታ እና ኤፍሬም ማለት ነው። ኤፍሬምን እሺ ተው፣ ሩታ የእሷን ኢንቴንሽን ምናምን ነገር ለማስረዳት እየሞከረች ነው ማለት በቃ ይቅርታ። ችግሩ ምንድን ነው? እኔ እኮ ይቅርታ አጸያፊ ነገር ሆነ እንደ ቤተሰብ እንደ የመረኝ ነው ሰው እኮ ማለት ከዚህ በፊት ተበድሎ ይቅርታ ምናምን ነገር ሲጠይቅ እንደ ምን አይነት ጥሩ ልብ ነው ያለው ነገር ይባላል። አሁን ግን አይደለም በድሎ ራሱ ሰው ይቅርታ ምናምን ነገር ቢጠይቅ በቃ እንደ ሞኝ ነው የሚቆጠረው። በቃ አስቡ፣ ለበደለው እንትን ራሱ ይቅርታ ቢጠይቅ እንደ አጸያፊ ነገር እንዳደረገ ነው የሚቆጠረው። እና ይሄን ነገር እንዴት ማስረዳት እንዳለብን ራሱ አላውቅም።
ነው ሁሌ አንድ ሰው ተሸናፊ የሚሆነው። ፈጣሪን አታስገቡት እዚህ ጋር። ለምን ሁሌ አንቺ ተጠቂቶኛል? ፈጣሪ ለልጇ ስትል ነው። ልጇ የአባትነት ፍቅር ማግኘት አለበት። የሱ ልጅ አይደለም እንዴ? መቶ ልጁ ማየት የለበትም? ለልጁ ማሰብ የለበትም? ለምን ሁሌ ሩታ ብቻ ጠያቂ? ሁሌ ይቅርታ። በቃ ሰውም እኮ ኦዲየንስም እኮ እኛን የሚጮህ ለምንድን ነው ሩታ እንደምታረገው? ሲጀመር አይደለም እዚች ጋር አሁን ዳኒ ለነገረው ነገር ማረሚያ ማስተካከያ ልንገር። ኦዲየንስ ሲጀመር ትላንት ያለው ይቅርታው የተንኮል የክፋት እንዳይሆን ነው እንጂ ያለው ኦዲየንስ ይቅርታው ለምን አስፈለገ ምናምን ነገር አይደለም ያለው። ሲጀመር በይቅርታው ቅሬታ የለበትም ኦዲየንስም ቢሆን ማለት ነው። ምክንያቱም ማያገናዘብ ኦዲየንስ አይደለም ይሄን ነገር የሚከታተለው። ትንሽም ቢሆን ሰው እኮ ህሊና አለው። ሌላው ቢቀር ህሊና አለው። ሰው ይቅርታ ምናምን ነገር ቢባባል ቅር አይለው። አንተ ነገርየውን አጣመምክ ምናምን ነገር እንጂ ኦዲየንስም ቢሆን ያለው ለምን ይቅርታ ጠየቀች ሳይሆን ከይቅርታው ጀርባ የሆነ ነገር እንዳይሆን ነው። እና ይሄን ነገር ክሊር አድርገህ ነው ይሄን ነገር ግልጽ አድርገህ ዳኒ እሱ በተረዳበት መንገድ ኦዲየንስም በቃ ሙሉ በቃ እንደሱ ጅል ሆኖ የሚረዳ ነው የሚመስለው። እንደዛ አይደለም። እኔ ራሱ የኔን የትላንትናውን ቪዲዮ ሄዳችሁ ማየት ትችላላችሁ። በይቅርታው ችግር የለብኝም፣ ግን ከጀርባው የሆነ ነገር እንዳይኖር ነው እኔ የሚያልኩት። ሌላም ሰው ያለው ማለት ነው። አይመጣም። ገብቶሻል? ደስታ እንኳን አይምሮሽ ላይ ለአንቺ ሲታገል ያለው ነገር አሁን ላይ እንደዚህ አንቺን ለማስደሰት የሁሉ ነገር እየለፋ ለምን አያሳዝንሽም? ቢያንስ ከጎኑ ሆነሽ ነገራቶችን አብራችሁ እንትን እንድትሉ ለምን እድል አትሰጪውም? ለማይሆን ነገር ለምን ጊዜ ተባክናል? እሱም እኮ የማይሆን ነገር ነው ጊዜ እያባከናል። ታዲያ ለምን አልተናገረችም? ሲጀመር ማለት ነው በሩታ ጎን ያሉ ሰዎች ከሩታ ጎን ነን የሚሉ ሰዎች እንዳለ ሀሳባቸው ማለት ነው ለሩታ ህይወት የተለያየ ነው። አሁን እዚች በተነጋገሩት ንግግር ራሱ ኤፍሬም የሚፈልገው ከአብረሽ ጋር ምናምን ነገር ሩታ እንድትሆን ነው። እነሱ የሚፈልጉት ከደስታ ጋር እንድትሆን ነው። ስለዚህ ይኸው ሁሉም አያስፈልጉም አይደለም። እንደዚህ 300 ሰው ቢደረደር ከሩታ ጎን አንዱም የሚጠቅማት ምናምን ነገር የለም። እና ይሄን ነገር ነው መረዳት ያቃታቸው። ሁሉም የተለያየ ሀሳብ ይዞ ነው የሚመጣው። አስከዘን የሁሉንም የተለያየ ሀሳብ ሩታ ትኖራለች። እነሱ ሀሳቡን ያስባሉ፣ ሩታ ትኖራለች ምናምን ነገር ህይወቷን ለእነሱ ሀሳብ መስዋዕት ታደርጋለች ማለት ነው። ይሄ በጣም አላስፈላጊ አይደለም። ሲጀመር አላስፈላጊ ሊባል ራሱ የሚበቃ ነገር አይደለም። በቃ ነውር እኮ ነው በሰው ህይወት እንደዚህ የራስን ሀሳብ ለማራመድ መሞከር ነውር ነው በቃ። እና አሁን እሷ ራሱ እንዴት እስከዛሬ እንዳልነቃችና ኢቭን በንግግራቸው መሀል የተለያየ ሀሳብ እንዳላቸው ሁሉም በቃ አለ እሷን ለመጥቀም ሳይሆን የራሱን ሀሳብ ለማራመድ እንደሆነ እየተጠጋት ያለው ለምን እንዳልገባት አልገባኝም። የምሬ ነው። ለምን እንዳልነቃች ሩታ አይገባኝም። በሩታ ብቻ አለን በአብርሽም ሳይድ በኩል አለን የሚሉ ሰዎች በጠቅላላ ሁሉም ማለት ነው የራሳቸውን ሀሳብ ነው በእነሱ ህይወት ለመተግበር የሚሞክሩት። በቃ እነሱ ኑሩ ቢባሉ አይኖሩትም። ገና ያችን ህይወት እነሱ በቃ አድርጎ ቢባሉ ያንን እነሱ እንደ ምክር የነገሩትን ነገር እርግጠኛው የምናገረው አያደርጉትም። በቃ አይኖሩትም ያንን ህይወት። ዝም ብሎ አስተያየት መስጠት ብቻ በስሜታዊነት ለዛው ምንም ነገር ላይ ያልተደገፈ ምንም ነገር ላይ በቃ አለ መሰረት የሌለው ስሜታዊነት ብቻ ህመሙን ፔኑን ማረዳት አለበት። የበላይ ማድረጉ አግባብ አይደለም። ሁሌ እሱን የበላይ አድርገሽ አንቺ የበታች ልትሆኚበት ምክንያት ምንም አይደለም። ዳኒ አንዳንድ ነገር ካልተውሩ አይተውንም እና መተውን መቻል አለብን። በእርግጠኝነት ነገም ነው የምልህ ነገም እንደዚህ አይነት ነገር ላይ ማለት ነው ሩታ ነች እንደዚህ የምትሆነው። ሩታ ነች ነገ የምትበደለው። ጎበዝ አንተ ሁሌም ይቅርታ አስጠይቃት። እሺ እየጠራ ሁሌም ከአብርሃም እግር ላይ እየወደቀች ሁሌም ይቅርታ ተጠይቀው። በቃ ሁሌም ይቅርታ ጠይቀው። እሺ ከዛ አይተናነሳ ያለ ምንም ነገር ነው ተነስተሽ አሁን ይቅርታ የሚያስጠይቅ ነገር ሳይፈጠር ነው ሩታ ተነስተሽ ሁሉንም ይቅርታ የጠየቅሽበት ምክንያት። እኔ የምሬ ነው። በዚሁ ከቀጠልን በጣም ፈርቻለሁ። በዚሁ ከቀጠልን ይቅርታ የሚባለው ነገር ተረስቶ የሰው ልጅ በቃ አለ አንዴ ከኖረ ይኖራል፣ ካልኖረ በቀልና በቀል ብቻ ሆኖ ይሆናል። ኑሯችን ምናምን ነገር እንዳይቃወስ ነው የምፈረው። እነሱ በዚህ በቪዲዮ ነገር በሚያጋሩት ነገር ሰው በቃ አለ የእነሱን ነገር እውነት ብሎ ተከትሎ ይሆናል የሆነ ሳለ ይቅርታ የሚባለው ነገር የህፃን የፋራ እንዳይሆን ነው የምፈረው። እና አሁን ከይቅርታ ወዲህ ደግሞ የምንጠበቃችሁ በቃ አሁን ዳኒና እዩ ማለት ነው ከይቅርታ በኋላ ምናምን ብያላችሁ ስታስፈራራት ነበር በዛሬ ቪዲዮ የሆነ እንደገና ችግር እንደሚፈጠር ምናምን ነገር። ይቅርታው የእውነት ከሆነ እኮ ማለት ነው የእውነት ከሆነ ምንም የሚፈጠር ነገር አይኖርም። በቃ ምንም አይፈጠርም። የእውነት ካልሆነ ነው የሆነ ነገር የሚፈጠረው። ብቻ ለማንኛውም እስኪ የዛሬ ቪዲዮ ይሄን ይመስል ነበር። ቤተሰብ እንዴት አያችሁት? የምር ሩታ ይቅርታ መጠየቅ አልነበረባትም? አሁን እንደ እውነታው ከሆነ ወይም ደግሞ ይቅርታ መጠየቋ ትክክል ነው ወይ ስህተት ነው የሚለውን ነገር እስቲ በራሳችሁ መልከታ የተመለከታችሁትን ነገር ኮመንት ላይ አስቀምጡ። ብቻ እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ቪዲዮን ላይክ ያደረጋችሁ ውጡ። ይመቻችሁ።